እንዲህ በቃለ እግዚአብሔር የሚዘብቱ ሰዎች ቤተ ክርስቲያን ውስጥ ልብሰ ተክህኖ ለብሳችሁ የምትደባደቡ የምትላፉ ዲያቆናት፣ ቤተ ክርስቲያን ውስጥ እንዲህ ጌም የምትጫወቱ ዲያቆናት፣ እንዲሁም በዝማሬ የምትቀልዱ ካህናት፣ እንዲሁም ቅዳሴ መሃል እግዚኦ መሐረነ ክርስቶስ እየተባለ ፎቶ ቪዲዮ የምትነሱ ዲያቆናት፣ አንድ ማወቅ ያለባችሁ ነገር ቢኖር እግዚአብሔር አይዘበትበትም። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ይህንን ነገር ስመለከት አንድ ታሪክ ትዝ አለኝ። እመቤታችን ቅድስት ድንግል ማርያም ገነትና ሲኦልን ለማየት ብላ ከልጇ ዘንድ ሄዳ ነበርና በዚያም 4 መላእክተ ጽልመት በእሳት መንዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰው አየች። ይህ ሰው ማን ነው? ኃጢአቱስ ምንድነው? ብላ ጌታችንን ጠየቀችው። ይህ ሰው ሊቀ ጳጳስ ነው፣ ኃጢአቱንም እነግርሻለሁ አላት። አንድነቴን ሶስትነቴን ለሕዝብ አላስተማረም፣ ራሱን ወዳድ፣ የግል ጥቅሙን ፈላጊ፣ ነገስታት መኳንንትን አይመክርም፣ ፍርድ ሲጓደል ድሃ ሲበደል ዳኞችን አይገስስም፣ አያስተምርም። ስለዚህ የዘላለም ኩነኔው ይሄ ነው ብሎ ለእመቤታችን ነገራት። ከዚህም ቀጥሎ እመቤታችን አንድ ሰው ተመለከተች። እንዲህ ሲሉም ይገስጹትና ይቀጡት ነበረ። የመለኮትን ስጋ ስትበላ ትራባለህን? የመለኮትን ደም ስትጠጣ ትጠማለህን? ብለው በአፉ እሳት ሲያወርሱት፣ እሳት ሲያጠጡት፣ መላእክተ ጽልመት ሲጎትቱት አንድ ሰው እመቤታችን ተመለከተች። ይህ ሰው ማን ነው ብላ ኃጢአቱስ ምንድነው ብላ ጌታችንን ጠየቀችው። ጌታችንን መለሰላት። ይህ ሰው ቄስ ነው፣ ኃጢአቱንም እነግርሻለሁ። በክህነት ሥራ አልኖረም፣ ሰውነቱንም ንጹሕ አላደረገም፣ ዘመኑንም በሳቅ በጨዋታ በስካር የፈጸመ ነው። የዘላለም ኩነኔ ቅጣቱም የዚህ ቄስ ይሄ ነው ብሎ ነገራት። ዳግመኛም መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት፣ ምላሱን በእሳት ምላጭ ቆርጠው በአፉም ደም ሲዘንብ ወደ እሳት ባህርም ሲጨምሩት አንድ ሰው ተመለከተች። ይህ ሰው ማን ነው? ኃጢአቱስ ምንድነው? ብላ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጌታችን ኢየሱስ ክርስቶስን ጠየቀችው። ጌታችንን መለሰላት። ይህ ሰው ዲያቆን ነው አላት። ኃጢአቱ ምንድነው ብላ ብትጠይቀው ኃጢአቱን እነግርሻለሁ፣ በሕግ አልኖረም፣ ሥጋዬ ደሜን በንጽህና አላዘጋጀም፣ ቤተ ክርስቲያንን አልወደደም፣ ለግብረ ተልእኮም አልተፋጠነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው፣ ለዘላለም የሚኖርበት የስቃይ ቦታም ይሄ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ነገራት። ስለዚህ ጳጳሳት፣ ካህናት፣ ዲያቆናትም በገሃነመ እሳት ይህን የሚያህል ፍርድ ስለሚጠብቀን ኃላፊነታችንን በአግባቡ ብንወጣ ጥሩ ነው። እንዲሁም ምዕመናን ማወቅ ያለባችሁ ነገር ቢኖር 2 አይነት ካህናት በቤተ ክርስቲያን ውስጥ ይገኛሉ። የመጀመሪያዎቹ በቤተ ክርስቲያን ከልጅነታቸው አንስተው ግብረ ዲቁና ብቻ የተማሩ ማለትም አአትብ ገጽ ብለው እስከ ሰላም ለኪ፣ ከዛን 7ቱን ዕለታት ውዳሴ ማርያም፣ ከዛን አንቀጸ ብርሃን፣ ከዛን መልካ ማርያም መልካ ኢየሱስ፣ ከዛን በኋላ የውዳሴ ማርያም ዜማ፣ ከዛን ቅዳሴ ተምረው ክህነት የተቀበሉና ገብተው የሚያገለግሉ እነዚህ ሰዎችም የቤተክርስቲያንን ስርዓት የቤተክርስቲያንን ትምህርት የማያውቁ ናቸው። ይህንን ስርዓቷንም ትምህርቷንም የሚቀበሉት ከነሱ በፊት ከነበሩ ካህናትና ዲያቆናት ነው። ሁለተኛዎቹ ደግሞ እነዚህ ነገሮች የተማሩና ስርዓት የቤተክርስቲያንን ደግሞ የተከታተሉ ናቸው። እነዚህ ሁለቱ ቤተክርስቲያን ሲገናኙ አይስማሙ። ምክንያቱም አንዱ የተማረ ነው፣ አንዱ ያልተማረ ነው። ተማረን ብላችሁ ግብረ ዲቁናውን ግብረ ክህነቱን ሳይሆን የቤተክርስቲያንን ስርዓትና ትምህርቷን ነው። እንዲሁ ጭምር በሰንበት ትምህርት ቤትም ችግር አለ፣ በማይበረ ካህናትም ችግር አለ፣ በማይበረ ዲያቆናትም ችግር አለ፣ በጉባኤ ቤትም ችግር አለ፣ በአቋቋም ቤትም ችግር አለ። ከነዚህ ሁሉ ብዙ መልካም ነገሮች እንዳሉ ሁሉ እንደዚህ አይነት እንከኖችና እንቅፋቶች ደግሞ አይጠፉም። ስለዚህ በቤተ ክርስቲያናችን ውስጥ ከቤተ ጉባኤ፣ ከሰንበት ትምህርት ቤትም፣ ከአቋቋም ቤትም፣ ከማይበረ ዲያቆናትም፣ ከማይበረ ካህናትም እንደዚህ አይነት ሰዎች ይገኛሉ። ግን እኛ ቤተ ክርስቲያንን በእነዚህ ሰዎች አንመዝናትም። የእነዚህ ነውርና ምግባር ቤተ ክርስቲያንን አይመዝናትም። ይችን ምክንያት አድርጎ መናፍቃን ቤተ ክርስቲያንን ሊነቅፉ ይፈልጋሉ። ቤተ ክርስቲያን ስንዱ እመቤት ምንጯ ንጹሕ፣ መስራቿ ንጹሕ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ በሰራነው ስራ ባጠፋነው ጥፋት ለግላችን እንቀጣበታለን እንጂ ይሄ ቤተ ክርስቲያንን አያወድፋትም፣ አያሳንሳትም። ቤተ ክርስቲያን በእኛ አትለካም፣ እኛን ነው የምትለካ። ስለዚህ እንደዚህ አይነት ድርጊት ስትመለከቱ አይ ቤተ ክርስቲያን ብላችሁ አትዘኑ። ምክንያቱም ግለሰቡ ነው ችግር ያለበት። እንደዚህ አይነት ግለሰብ ደግሞ መጠየቅ ያለበት አንደኛ በሰበካ ጉባኤ ነው።
ሰበካ ጉባኤ እንደዚህ አይነት ድርጊቶች ሲፈጸሙ ዝም ብሎ ከማለፍ ይልቅ ያንን ሰው ጠርቶ ቤተክርስቲያን ባስቀመጠችው ቀኖና መሰረት መቅጣት፣ ማባረር ካለበትም ማባረር ይችላል። ስለዚህ አንደኛ ሰበካ ጉባኤ ስራ መስራት አለበት። ሁለተኛ ማህበረ ካህናትም እንደዚህ አይነት ተግባር ሲመለከቱ ዝም አለ ማለት። ማህበረ ዲያቆናትም ሰንበት ትምህርት ቤትም ጉባኤ ቤት ማቋቋም ቤት ውስጥ የሚደረጉ እንደዚህ አይነት እክሎችን እንደዚህ አይነት ችግሮችንና መጥፎ ስነ ምግባሮችን ዝም ብለው ባይመለከቱ ይሄ ተግባር አይስፋፋም። እንዲሁም ሌላኛው ነገር አሁን ባለፈው በነበረው ጉባኤ ላይ ብዙ ሀገረ ስብከቶች በሺ የሚቆጠሩ ዲያቆናትን ክህነት እንደሰጡ ይናገሩ ነበር። ከነዚያ ዲያቆናት መካከል ስነ ምግባርና ስርዓተ ቤተክርስቲያንን የተማሩ ስንቶቹ ናቸው? አሁንስ ወጥተው እንደዚህ ቤተክርስቲያንን ለማዋረድ የሚጥሩ ሁለተኛ ምንም የማይመስላቸው እግዚአብሔርን የማይፈሩ ዲያቆናት እንዲፈጠሩ ካህናት እንዲፈጠሩ የሚያደርገው ዝም ብሎ ሳይመረመርና ሳያጣራ ዲያቆናቱን ሳያያቸው ሳይፈትናቸው የሚያሳልፍና የሚሾም ሀገረ ስብከት ነው። ስለዚህ እነዚህ ሀገረ ስብከቶችም ሊጠየቁበት ይገባል። በአጠቃላይ እንዲህ አይነት ተግባር የሚሰሩ ዲያቆናት፣ ካህናት፣ ምዕመናንም ካላችሁ እግዚአብሔር አይዘበትበትም። እግዚአብሔር መሐሪ እንደሆነ ሁላ ፍርዱም ዘላለም ነው። ስለዚህ በሰራነው እያንዳንዱ ስራ መቀጣታችን አይቀርምና ለሌሎች መጥፎ አርአያ ከመሆናችን በፊት እኛ ንስሐ ገብተን ለሰራነው ስራና ላሳየነው ስነ ምግባር ህዝቡንና ቤተክርስቲያንን ይቅርታ መጠየቅ አለብን። ይቆየን።